አርሰናልና ቶማስ ፓርቴ በኮንትራት እድሳት ጉዳይ ላይ እንግዲህ ከስምምነት ላይ ለመድረስ እጅጉን ተቃርበዋል ሲል ዴቪድ ኦርነስቲን ዘግቧል። ቶማስ ፓርቴ በአርሰናል የመቆየት ፍላጎት አለው፣ አርሰናል ደግሞ ተጫዋቹን የማቆየት ፍላጎት አለው። በተለይ ደግሞ የዚህ ውድድር ዘመን ሀሳባቸውን እንዲቀይሩ አድርጓቸዋል ተብሎ የተገለጸ ይገኛል። ስለዚህ ጋናዊ አማካኝ ምናልባት ከዚህ ክረምት በዘለለ በአርሰናል ቤት ቆይታ ሊያደርግ የሚችልበት እድል አሁን እጅግ የሰፋ ስለመሆኑ ነው መረጃዎች በስፋት እየጠቆሙ የሚገኙት። ይህ ተጫዋች ጉዳት ሲያጋጥመው ከተጫወተ የአርሰናል ቀለም የአርሰናል የበላይነት በተለይ ደግሞ በአማካኝ መስመር ላይ ለየት ብሎ እንደሚታይ ይታወቃል። በተለይ ደግሞ ዴክላን ራይስ በነጻነት የማጥቃት እንቅስቃሴውን እንዲያግዝም የፓርቴ መኖር በጣም ትልቅ አስተዋጽኦ እንዳለው የሚታወቅ ጉዳይ ነው። ፓርቴው 30ዎቹን ተሻግሯል። ቅልጥፍናና ቶሎ መወሰን የሚውሉትን ክፍተቶች ያው ከ30ዎቹ በኋላ የሚከሰቱ ጉዳዮች ናቸው፣ በእግር ኳስ የተለመደ ነው። ግን በተለይ ተጫዋቹ ዘንድሮ እያሳየ የሚገኘው እጅግ በጣም አስደናቂ የውድድር ዘመን በተለይ ክለቡ ቆም ብሎ የተጫዋቹን የዝውውር የኮንትራት ጉዳይ እንዲያስቡበት ያስገደደ ሀሳብ ነው ተብሎ እየተገለጸ ይገኛል ማለት ነው። ቦታውን ያው በወጣት ተጫዋቾች የመተካት ሀሳብ አላቸው፣ ምንም ጥያቄ የለው። ማርቲን ዙቢሜንዲ በጣም በስፋት ስሙ ከአርሰናል ጋር እየተያያዘ የሚገኝ ተጫዋች እንደሆነ ይታወቃል። የአርሰናል ደጋፊዎች ግን አሁንም ፓርቴ በሚያሳየው እንቅስቃሴ ደስተኛ ናቸው። ተጨማሪውን እንዲሰጠው ፍላጎት ሲያሳዩ መቆየታቸው አይዘነጋም። ይሄ ጋናዊ ውሉ የፊታችን ክረምት ይጠናቀቃል። መድፈኞቹ ግን የተጫዋቹን የውል ጉዳይ አሁን በተለይ ካጤኑበት በኋላ ማለት ነው ቢያንስ ለተጨማሪ 2 ዓመት ውሉ እንዲያራዝም ፍላጎት አሳይቷል ተብሏል። ተጫዋቹ በክለቡ በተለይ ደስተኛ ነው፣ የመቆየት ፍላጎት አለው። ቤተሰቡም በለንደን ደስተኛ ናቸው። ስለዚህ ተጫዋቹ ውሉ ለማራዘም ፈቃደኛ ነው ሲል ዘአትሌቲክ ለሚጽፈው ጋዜጠኛ ዴቪድ ኦርነስቲን እንግዲህ ይዞት የወጣው መረጃ ያመለክታል። ጋናዊ አማካኝ በቂ ግልጋሎትን ለክለቡ አልሰጠም በሚል ትችት በሚገባ ሲሰነዘርበት መቆየቱ አይዘነጋም። ወጥነት ባለው መልኩ የቡድኑ ተመራጭ መስመር ተጫዋችም ሆኖ ሲታይ አይገኝም ነበር፣ በተለይ በፊት ጊዜያቶች ላይ ማለት ነው። አምና ላብነት ያለ በሁሉም ጨዋታዎች ላይ ሙሉ የውድድር ዘመን ላይ 16 ጨዋታ ላይ ብቻ ነው ፓርቴ ተሰልፎ የተጫወተው። በጣም ከወደቀ እንደ ብርጭቆ የሚሰበር ማይነሳ ጉዳት የሚያጋጥመው በሚል የሰላ ትችት ሲሰነዘርበት መቆየቱ አይዘነጋም። ዘንድሮ ግን ሁሉም ጨዋታዎች ላይ ወደ 44 ጊዜ ለመድፈኞቹ ተሰልፏል። ከነዛ መካከል በፕሪሚየር ሊጉ 29 ጊዜ ነው የተሰለፈው፣ ወደ 2281 ደቂቃዎች ማለት ነውና በርካታ ጊዜ በቋሚነት ለክለቦቻቸው ተሰልፈው ግልጋሎት ከሰጡ ተጫዋቾች መካከል ስሙ ይጠቀሳል። ሻምፒየንስ ሊግ ላይ 10 ጨዋታ አድርጓል። 719 ገደማ ሜዳ ላይ ነበረ ፓርቴ። ካራቦ ካፕ 4 ጊዜ፣ ኤፍኤ ካፕ 1 ጊዜ ተሰልፈው ተጫውተዋል። እነዚህ በጋራ ወደ 247 ደቂቃ ማለት ነው። በዚህ ጊዜ ጋናዊ አማካኝ 3 ጎል አስቆጥሯል። 3 ጎል ደግሞ አመቻችቶ ያቀበለበት አጋጣሚ ያለና ፓርቴ ምን ያክል ወጥነት ያለው እጅግ ወሳኝ ሚና ለሚኬል አርቴታ ቡድን አርሰናል በተለይ በልዩነት በዚህ ውድድር ዘመን ላይ እንዲያሳልፍ ትልቅ አስተዋጽኦ እንዳበረከተ አመላካች ቁጥራዊ መረጃዎች ናቸውና ፓርቲውን 31 ዓመት ላይ ነው የሚገኘው። በተለይ ደግሞ ከስምምነት ላይ ከክለቡ ጋር ሊደርስ የሚችልበት እድል ከፍተኛ ነው ተብሎ የተገለጸ ይገኛል። እንግዲህ በ2020 ነበረ ፓርቴ 45 ሚሊዮን ፓውንድ ወጥቶበት አትሌቲኮ ማድሪድን በመልቀቅ አርሰናል የተቀላቀለው። በተለይ ስሙም ከኢንተር ሚላን፣ ጁቬንቱስና በዋናነት ከባርሴሎና ጋር በስፋት ሲያዝ ነበር። የተጫዋቹን ወቅታዊ ሁኔታ ሲከታተሉ የቆዩ ክለቦች ናቸው። ግን አሁን በተለይ ከስምምነት ላይ ለመድረስ የተቃረበ ተጫዋች ነው። ከአርሰናል ከመድፈኞቹ ጋር ቢያንስ ለ2 ዓመት ተጨማሪ ማለት ነው ውሉ ሊያራዘም የሚችልበት እድል አለ ተብሎ የተገለጸ ይገኛል። ተጫዋቹ በአትሌቲኮ ማድሪድ በነበረው ቆይታ ከተጫዋቹ ጋር በደንብ የሚተዋወቀው የአሁኑ የአርሰናል አዲስ ቴክኒካል ዳይሬክተር የሆነው ጣሊያናዊ ግለሰብ አንድሪያ ቤርታም መሆኑ ደግሞ ተጫዋቹን ለማቆየት ብዙም እንዳይቸገር የሚያደርገው ሌላው ነጥብ ነው። ስለዚህ ያው ጋናዊ አማካኝ አርሰናል ቤት ጸንቶ የሚቆይበት እድል በጣም የሰፋ ስለመሆኑ ወይም ከዚህ ዓመት በዘለለ በኤምሬትስ የሚቆይበት በጣም ሰፊ የመላካሽ ነጥቦች እንዳሉ መመልከት ይቻላል። ከዛ ውጪ ቦሩሲያ ዶርትመንዶች የኬርኒ ቹኳሜንካን ኮንትራት ቋሚ ማድረግ ፍላጎት አላቸው ተብሎ የተገለጸ ይገኛል። ኬርኒ ቹኳሜንካ እንግዲህ ይሄ እንግሊዛዊ የአጥቂ አማካኝ መስመር ተጫዋች አምና ነበር እንግዲህ 20 ሚሊዮን ፓውንድ ወጪ ተደርጎበት እስከ 2028 በስታንፎርድ ብሪጅ በሚያቆይ ውል እንግዲህ ቼልሲን በቋሚነት የተቀላቀለው። ግን 1 ዓመት ባልሞላ ጊዜ ውስጥ ተጫዋቹ በክለቡ በጣም ሊለያይ ከጫፍ የደረሰ ተጫዋች ስለመሆኑ የተገለጸ ይገኛል። የቼልሲ ተጫዋቾች የዝውውር ፖሊሲ ሁሌም ቢሆን መነጋገሪያ እንደሆነ ይታወቃል። አንዱ ማሳያ ጉዳይ ደግሞ የኬርኒ ቹኳሜንካ ጉዳይ ነው። ተጫዋቹ በጉዳት የተፈለገውን ያክል ግልጋሎት ባይሰጥም ግን ደግሞ ጥሩ አቅም ያለው ተጫዋች እንደሆነ በሚሰለፍባቸው ውስን ጊዜያቶች ላይ በሰማያዊ ማሊያ አሳይቷል። ቼልሲ ቤት ያለው የማጥቃት አማራጭ ስብጥር ያለው የግል አቅማቸው በጣም ላቅ ያሉ ተጫዋቾች ናቸው ያሉት። ስለዚህ ቹኳሜንካ የሚሰለፍበት እድል በጣም ጭራሽ ስለማይኖር በውሰት ክለቡን በመለቀቅ ወደ ቦሩሲያ ዶርትመንድ ለማምራት መገደዱ የሚታወቅ ጉዳይ ነው። ሲግናል ኢዱና ፓርክ ተጫዋቹ አመርቂ እንቅስቃሴን እያሳየበት ይገኛል። እርግጥ ነው ወጥነት ባለው መልኩ እየተሰለፈ አይደለም እዛም ቢሆን ግን በሚሰለፍባቸው ጊዜያቶች ላይ ጥሩ እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል አንዱ ነው። ዳይናሚክ ፕሌይሜኪንግ እና ኩዊክ ትራንዚሽን ያለው ተጫዋች ነው። ለየት ያሉ ክህሎቶቹ ናቸው። ቡድኑ እንኳን ያው ከሰሞኑ በቡንደስሊጋ በሞንቼግላድባ ከመምራት ተነስተው 3-2 በሆነ ውጤት ባሸነፉበት ጨዋታ ላይ ተቀይሮ ገብቶ ኳስና አመቻችቶ ማቀበል ችሏል። ለመጨረሻ ጊዜ ያደረጉት የቡንደስሊጋ መርሃ ግብር ላይ ማለት ነውና በዚህ እንግሊዛዊ እንቅስቃሴ ደስተኛ ናቸው። እንግዲህ ዶርትመንድ ኃላፊዎች የተጫዋቹን ውልም ቋሚ ማድረግ ይፈልጋሉ ተብሏል። በቼልሲ ቤት ተጫዋቹ አሁንም ቢሆን የካይሴዶ የኤንዞ ፈርናንዴዝ እና የላቪያን መስመር ሰብሮ መግባት አይችልም። ያን እድል በአሰልጣኝ ኤንዞ ማሬስካ ይሰጧል ተብሎ አይገመትም። በዶርትመንድም እየተቀየረ ነው ወደ ሜዳ የሚገባው፣ ግን ጥሩ ሱፐር ሰብ እየሆነ እየታየ ይገኛል። ያለውን አቅም በሚገባ በሚሰጠው አጭር ጊዜም ቢሆን
ከማሳየት ወደ ኋላ እያለ የሚገኝ አይነት ተጫዋች አይደለም። ከዛ አንፃር በቋሚነት ፊርማው ለዶርትመንድ ለማስቀመጥ ዝግጁ ስለመሆኑን ትራንስፈር ማርኬት ይዞት የወጣው መረጃ ያመላክታል። ከዛ ውጪ ግብ ጠባቂዎች ላይ በጣም ጫና የሚያሳድረው አዲሱ ህግ በዓለም አቀፍ የእግር ኳስ ህግ አውጪው አካል ወይም ደግሞ አይኤፍኤቢ ተቀባይነት አግኝቶ ጸድቋል እንደሚታወቀውና ከቀጣይ ዓመት ጀምሮ ተግባራዊ ይደረጋል። ከዛ ጋር በተያያዘ ሀሳቦች በግራም በቀኝም በጣም በስፋት የተሰነዘሩ ይገኛሉ። በተወዳጁ እግር ኳስ መድረክ በሆነው እግር ኳስ ላይ በተለይ ግብ ጠባቂዎች ሆን ብለው ሰዓት ለመግደል የሚሄዱበት ሂደት አንዳንዴ ለቢጫ ካርድ ይዳርጋቸዋል፣ አንዳንዴ በዝምታ ይታለፋሉ፣ አልፎ አልፎ ደግሞ በማስጠንቀቂያ ሲታለፉ መቆየታቸው አይዘነጋም። አሁን ግን በዚህ ህግ መሰረት ግብ ጠባቂ ኳስ ይዞ መቆየት የሚችለው በጣም ውስን ጊዜ ነው ወይም ለ8 ሰከንድ ብቻ ነው። አለበለዚያ የማዕዘን ምት ይሰጥባቸዋል ተብሏልና ተወዳጁ ስፖርት እግር ኳስ በ30 ዓመት ውስጥ የሚያስተናግደው በጣም በትልቁ ሊነሳ የሚችል ለውጥ ነውና ምንድነው እግር ኳስን ፉትሳል አደረጉት እኮ የሚል ሀሳብ እየተሰነዘረ በተቃውሞ ማለት ነውና የሰላ ትችት እየደረሰበት ይገኛል። የአርሰናል እግር ኳስ ክለብ የስኬት መንገድ ጠራቂ የነበረው እንግዲህ አንጋፋው ፈረንሳይ አሰልጣኝ አርሰን ቬንገር ይህ ህግ እንዲተገበር እቅዱን ያቀረበው ግለሰብ ነው። እንግዲህ በአሁኑ ሰዓት በዓለም አቀፍ የእግር ኳስ አወዳዳሪ አካል ፊፋ ቺፍ ኦፍ ፉትቦል ዴቨሎፕመንት ላይ እየሰራ ይገኛል። የላቀ ሀሳብ በተለይ ለእግር ኳሱ በማበርከት እግር ኳሱ ወደ ተሻለ ምዕራፍ ለማሸጋገር የራሱን ኃላፊነት ለመወጣት በማሰብ እዚህ ስራ ዘርፍ ላይ እየሰራና እያገለገለ ይገኛል። ቬንገር እንግዲህ ኢንተርናሽናል ፉትቦል አሶሲዬሽን ቦርድ ወይም የዳኝነት ማህበሩ አይኤፍኤቢ ላይ እንግዲህ አዲስ ህግ ይጨምራል ተብሏል በቀጣይ ዓመት። ስለዚህ ዳኞች አንድ ተጨማሪ ህግ ይኖርባቸዋል ማለት ነውና ሰዓት መግደልን ለማስቀረት የታሰበ ነው። አንድ ህግ በእግር ኳስ ሊተገበር እንደሚችል እየተገለጸ ይገኛል። እንግዲህ አንድ ግብ ጠባቂ ሰዓት ለመግደል ኳስ ሲያዘገይ ያው ቢጫ ካርድ ነበር የሚሰጠው። ይሄ በእንዲህ እንዳለ ያልተሰረዘም ግን ኳስ ይዞ ደግሞ ለ8 ሰከንድ ከቆየ ለተጋጣሚ ቡድን የማዕዘን ምት እንዲሰጥ የሚያስገድድ ህግ ለመተግበር ታስቧል። ይሄ ህግ ደግሞ ከቀጣይ የውድድር ዘመን ማለትም ከ2025 እስከ 2026 የውድድር ዘመን አንስቶ ተግባራዊ የሚሆን ይሆናል። እንደ አርሰናል ላሉ በተለይ ደግሞ ከቆመ ኳስ ልዩነቶችን ለመፍጠር የሚሞክሩ ቡድኖች ይህ ህግ መልካም ዜና ተደርጎ ሊቆጠር ይችላል። በተለይ ከወዲሁ በፕሪሚየር ሊጉ ከ21 ዓመት በታች ይህ ህግ ተተግብሯል። እንዲሁም ደግሞ በማልታ ሊግ ተተግብሯል። በጣሊያን ከ20 ዓመት በታች የሴሪያ ጨዋታዎች ላይም ተተግብሮ ውጤታማነቱ ከታየ በኋላ ነው እንግዲህ በሁሉም የእግር ኳስ መድረክ ላይ ተግባራዊ ይደረግ በሚል ውሳኔ የተላለፈው ማለት ነውና በግራም በቀኝም ቀደም ብዬ እንዳነሳሁት በጣም ውዝግቦችን እያስነሳ ይገኛል። ከዚህ በፊት ከኦፍሳይድ ጋር በተያያዘ ከጨዋታ ውጪ ተብሎ የሚሻሩ ኳሶች ላይም አንድ ተጫዋች ሙሉ ለሙሉ ከመስመር ውጪ ነው የምንለው ሙሉ ሰውነቱ ከተከላካዩ ፊት ከገባ እንጂ ይሄ ጣቱ ገብቷል እጁ ገብቷል በሚል እንግዲህ ሙሉ ሰውነቱ ሳይገባ በተለይ ኦፍ ለምን ይባላል የሚል ሀሳብ አርሰን ቬንገር ማምጣታቸው አይዘነጋም። ይሄ በምክር ቤቱ ቀርቦ እስካሁን ውሳኔ ያልተሰጠበት ጉዳይ ነው። ምክንያቱም ወጥነት የሌለው የቫር ውሳኔዎች ቫር ጥሩ ነው፣ ግን ደግሞ ሰውኛ ስተቱ እየጎላ ከመጣ ጋር አንድ ተጫዋች ኦፍሳይድ የሚባለው ሙሉ ሰውነቱ ሲገባ ይሁን፣ ካልሆነ ግን በተለይ ይሄ እጁ ገብቷል እግሩ ገብቷል እየተባለ ወይም ጉልበቱ ገብቷል ምን እየተባለ ከጨዋታ ውጪ ተብሎ የሚሻሩበት መንገድ ይቅር የሚል ሀሳብ እንግዲህ እንዳቀረበ ይታወቃል አርሰን ቬንገር። ይህም እንግዲህ በእግር ኳስ ሌላው ትልቁ ለውጥ ሊሆን ይችላል ተብሎ ነው እየተገመተ የሚገኘው ምናልባት ከጸደቀ ማለት ነውና አሁን ደግሞ ለግብ ጠባቂዎች ሰቆቃ ይሆናል ተብሎ የሚጠበቀው አዲሱ ህግ በተለይ ሰዓት የማጥፋትን እንቅስቃሴ ሰዓት መግደልን እንቅስቃሴ የሚያዘወትሩ ግብ ጠባቂዎች ላይ የማዕዘን ምት ይሰጥባቸዋልና ይህም በእግር ኳስ ሌላ ትልቅ ለውጥ እንደሚያስከትል እየተነገረ ይገኛል። ከ1998 ወዲህ በእግር ኳስ የሚሻሻል በጣም ትልቅ ህግ እንደሆነም ይገመታል። እንግዲህ ሁሉንም በጋራ የሚያስማማ ውሳኔ መወሰን ቢከብድም ውሳኔውን ግን በእግር ኳስ ቤተሰቡ በተጫዋቾች በአሰልጣኞች ተቀባይነት ያገኘበትም ያላገኘበትም ሁኔታ ነው ያለው። በግራም በቀኝም ግን ሀሳብ የተሰነዘረበት ይገኛል። ከዛ ውጪ አስቶን ቪላዎች አስገራሚ በሆነ መልኩ ኬቪን ዲብሮይነ ለማስፈረም ውስጣዊ ንግግሮችን ጀምሯል ሲል ስካይ ስፖርት ነው የዘገበው። ይህ ጉዳይ በስፋት መነጋገሪያ ይሆናል። በዛሬው ዕለት በተለይ 33 ዓመቱ ቤልጅየም አማካኝ በሲቲ ቤት የሚያቆየው የመጨረሻ የውድድር ዘመን ላይ እንደሚገኝ ቀደም ብሎ ማሳወቁ የሚታወቅ ጉዳይ ነው። ስሙ ከሜጀር ሊግ ሶከር እንዲሁም ደግሞ ከሳውዲ ክለቦች ጋር በተደጋጋሚ የተያዘ እንደሚገኝ ይታወቃል። ግን የእግር ኳስ ቀጣዩ መዳረሻው ላይ በተለይ ቤተሰቦቹም የራሱ ቤተሰቦቹም ትልቅ ውሳኔ እንደሚወስኑ ይጠበቃል። የእግር ኳስ ቤተሰቡም በተለይ ኬዲቢ መዳረሻ የት ይሆናል የሚለውን ጉዳይ እየሰነዘረ ሀሳብ እየሰጠበት እንደሚገኝ ይታወቃል። ከወደ ጣሊያን ኮሞ የተሰኘው የሴክስ ፋብሪያሱ ቡድን ኬዲቢን እንግዲህ ለማስፈረም ፍላጎት ያሳየው ሌላው ክለብ ስለመሆኑ ተገልጿል። የ33 ዓመቱ አማካኝ በፕሪሚየር ሊጉ ከታዩ እጅግ በጣም አስደናቂ የአማካኝ መስመር ተጫዋቾች ተርታ ስሙ ይጠቀሳል። በኢቲሃድ በቆየባቸው 10 ዓመታት በ417 ጨዋታዎች 107 ጎል ነው ያስቆጠረው። በአጠቃላይ ሻምፒየንስ ሊግን ፕሪሚየር ሊግን ጨምሮ ወደ 16 የዋንጫ ክብሮችንም በዚህ ክለብ ማሳካት ችሏል። እንግዲህ ጃክ ግሪሊሽ ሌላው በማንቸስተር ሲቲ ቤት የተጫወተ የሚገኘው የግራ ክንፍ የአጥቂ ተጫዋች ነው። በተለይ በአብሮት ከተጫወተው ምርጡ ተጫዋቾች መካከል ኬቪን ዲብሮይነ ከፊት እንደሚጠቀስ ተናግሮ በተለይ ወደ ሲቲ የመጣውበትም አንዱ ምክንያት ከሱ ጎን ለመጫወት ነው ሲል ሀሳብ መስጠቱ አይዘነጋም። ከዚህ በፊት እንግዲህ አሁን የጃክ ግሪሊሽን የቀድሞ ክለብ ጋር በይፋ ንግግሮችን እንግዲህ ኬዲቪ ስለመጀመሩ ነው እየተገለጸ የሚገኘው። ዲብሮይነ በእንግሊዝ ቆይታ አብቅቷል ወይ ማለት ይቻላል ተብሎ ለተነሳል ጥያቄ እሱን መመለስ አልችልም። በተወሰኑ ሳምንታት የሚወሰን ጉዳይ አይደለም፣ የኔ ብቻ ውሳኔም አይደለም። ሲጀመር ቤተሰቦች የሚወስኑት ውሳኔ ነው። ወጣት እየሆንኩኝ እንደማልሄድ አውቃለሁ። ግን በትልቁ መድረክ ላይ እግር ኳስ ለመጫወት አሁንም ቢሆን ጉልበት ከድቶኛል ብዬ አላምንም። ጥሩ የእግር ኳስ ፕሮጀክትና ቤተሰቦችም ከተስማሙበት
ወደዛ ክለብ ነው ማመራው ሲል ሐሳብ ሰጥቷል። ከወቅታዊ ኮንትራት ጉዳዮቹ ጋር በተያያዘ ማለት ነውና ተጫዋቹ የተናገረው ይሄ ንግግር ለሌሎች የፕሪሚየር ሊግ ክለቦች አረንጓዴ መብራቱ እንዳበራ ነው የሚቆጠረው በሚል በበርካታ የዝውውር ጉዳዮች ላይ ትኩረት አድርገው የሚሰሩ ጋዜጠኞች ሐሳቡን በዛ መልኩ እንዲተረጉሙት ምክንያት ሲሆንላቸው ተመልክተናል። ቢሎች ደግሞ ተጫዋቹን ለማስፈረም ፍላጎት ማሳደራቸው ደግሞ ከፍተኛ በሆነ መልኩ በተለይ አግራሞትን ፈጥሯል። ከዚህ ጋር በተያያዘ ማለት ነው አስቶን ቪላ በውድድር ዘመኑ በአውሮፓ ሻምፒየንስ ሊግ እስከ ሩብ ፍጻሜ ድረስ የተጓዘ ቡድን ነው። በዚህም ከ90 ሚሊዮን ፓውንድ በላይ ክለቡ ወደ ካዝናው የሚያስገባ ይሆናል ማለት ነው። ከአውሮፓ እግር ኳስ አወዳዳሪ አካል የሚያገኘው ገቢ ነው። ከዛ ውጪ በፕሪሚየር ሊጉ ደግሞ ስንተኛ ደረጃን ይዞ ያጠናቃሉ ቢለው የሚታይ ነው የሚሆነው። እንደ ማንቸስተር ሲቲ በጣም ሴት ባክ አጋጠማቸው ወይም ደግሞ ያልተጠበቀ ወይም ደግሞ ልንለው እንችላለን ያው 94ኛው ደቂቃ ላይ ጎል የተቆጠረባቸውና ወደ ጨዋታው መመለስ የማይችሉበት አጋጣሚ ተፈጥሮ ጨዋታውን ተሸንፈው ወጡ እንጂ በጣም አመርቂ እንቅስቃሴ የሚያሳይ ቡድን ሆኖ በዚህ ውድድር ዘመን እየታየ ይገኛልና መጨረሻቸው ምን ይሆናል የሚለው ገና በቀጣይ የእንግሊዝ ፕሪሚየር ሊግ በሚቀጥሉት 4-5 መርሃ ግብሮች የሚወሰን ነው የሚሆነው። ያሉበት የደረጃ ሰንጠረዥ ግን አሁንም ቢሆን የአውሮፓ ሻምፒየንስ ሊግ ቲኬትን እንዲቆርጡ ያስችላቸዋል። የኡናይ ኤምሪ ቡድን ምን አይነት እንቅስቃሴ በዚህ ውድድር ዘመን ያሳያል የሚለው ጉዳይ ከገቢ ጋር በተያያዘ ማለት ነው። እያንዳንዱ ደረጃ በትርፍ ክፍፍል ሁለተኛ ደረጃን ይዞ የሚያጠናቀው ቡድን ሶስተኛ ደረጃን ይዞ ከሚያጠናቀው ቡድን የተሻለ ገቢ ስለሚያገኝ ስንተኛ ደረጃን ይዞ ያጠናቀሉ የሚለው ጉዳይ ይጠበቃል። ይህ በእንዲህ እንዳለ ግን በዝውውር መስኮት ላይ ሞንቺ እንግዲህ የቡድኑ ቴክኒካል ዳይሬክተር እንደሆነ ይታወቃል። ቁልፍ ዝውውሮችን በማከናወን የሚታማ ግለሰብ አይደለም። እንደሚታወቀው በጥሬ ዝውውር መስኮት ላይ እንደነ ጆን ዱራንና ኤሚሊያኖ ቡዌንዲያ ከክለቡ ሲለቁ ማርከስ ራሽፎርድና አሴንሲዮን በማስፈረም ቡድኑ ላይ ክፍተት እንዳይኖር በማድረግ ሂደት ላይ ትልቅ አስተዋጽኦ እንዳበረከተ ይታወቃልና አሁንም ኬቪን ዲ ብሩይነን ለማስፈረም እንግዲህ በይፋ ክለቡ ንግግር ጀምሯል ተብሏል። አስቶን ቪላ አሁንም ወቅታዊ እንቅስቃሴያቸው አመርቂ ነው። ቀጣይ ዓመት ደግሞ ኬዲቢን የሚያገኙ ከሆነ ምን አይነት የውድድር ዘመን ያሳልፋሉ የሚለው ብዙዎች የሚጠብቁት ርዕሰ ጉዳይ ነው። ከዛ ውጪ ጄሚ ቫርዲ ከሌስተር ሲቲ ጋር እንደሚለያይ ተገልጿል። እንግዲህ አቶ ቀበሮ ወይም ደግሞ ሚስተር ፎክስ እየተባለ ይጠራል። እንደሚታወቀው የቀበሮቹ መለያ ነው ጄሚ ቫርዲና የእንግሊዝ አጥቂ መስመር ተጫዋች ነው። ከ13 ዓመት ቆይታ በኋላ ከሌስተር ሲቲ ጋር በይፋ እንደሚለያይ ያረጋግጧል። አይረስ የነበረውና ማንም ሳይገምታቸው ሌስተር ሲቲዎች በ2016 ፕሪሚየር ሊጉን ሲያሳኩ እንዲሁም ደግሞ በ2021 የኤፍኤ ካፕ ክብርን እንግዲህ ሌስተር ሲቲዎች ሲያሳኩ ዋና ተዋናይ ከነበሩ ተጫዋቾች መካከል አንዱና ዋነኛው ራሱ ሚስተር ፎክስ ጄሚ ቫርዲ ነው። የክለቡ ቁልፍ ከሚባሉ ተጫዋቾች መካከል ስሙ ይጠቀሳልና ሌሎች ክለቡን በተለይ ለተሻለ ስኬት ወደ ትልቅ ክለብ ሲያመሩ ለራሳቸው ትልቅ ክብር ለማግኘት ትልቅ ገንዘብ ለማግኘት የተሻለ የእግር ኳስ ህይወታቸውን መስመር ማስያዝ ሲሉ በተለይ በ2016 ቀደም እንዳነሳሁት ፕሪሚየር ሊጉን ሲያሳኩ የነበሩ በጣም ቁልፍ የሚባሉ ተጫዋቾች ነበሩ አይደል? እንደ ናንጎሎ ካንቴን፣ ሪያድ ማሬዝን ጨምሮ ማለት ነው። ሌሎች በርካቶችም ተከላካይ መስመር ላይ ያሉት ተጫዋቾች በተለይ ክለቡን ለቀው የወጡበት አጋጣሚ አለ። በጊዜ ሂደትም ቁልፍ የሚባሉ ተጫዋቾችም ክለቡ ላይ ብቅ ሲሉም አይቆዩም። ለአብነት ያህል ቤን ቺልዌል፣ ከዛ ውጪ ጄምስ ማዲሰን፣ ሌሎችም ይጠቀሳሉ ሌስተር ሲቲ ቤትና ብዙ አይቆዩም፣ ክለቡን ለቀው ይወጣሉ። ቫርዲ ግን ማንም መጣ ማንም ሄደ እዛ ክለብ ውስጥ ጸንቶ ቆይቷል። በጣም ሉዓላዊነቱ ከፍ ያለ ተጫዋች ነው። ከቀበሮቹ ጋር ቆይቶ አድርጓል። አሁን ግን እስከ 38 ዓመቱ ድረስ ማለት ነውና እዚህ ቤት በጣም ትልቅ ክብሮችንም ካሳኩና በጣም ረጅም ጊዜ ግልጋሎት ከሰጡ ተጫዋቾች መካከል ስሙ ከፊት ነው የሚጠቀሰው። አሁን ግን ክለቡን ጋር የሚለያይበት ሰዓት ስለመድረሱ አሳውቋልና አምና ከሻምፒዮንሺፑ ወይም ደግሞ የእንግሊዝ የሁለተኛ የውድድር መድረክና እርከን ከሚሰጠው የክለቦች የውድድር ምዕራፍ ላይ ሻምፒዮን ሆነው በአሰልጣኝ ኤንዞ ማሬስካ እየታገዙ ማለት ነው አንደኛ ደረጃን ይዘው እንግዲህ ወደ ፕሪሚየር ሊጉ እንደመጡ ይታወቃል። ሌስተር ሲቲዎች በዚህ ውድድር ዘመን ግን በተለይ የተጠበቀበትን አይነት እንቅስቃሴ ክለቡ ማሳየትም አልቻለም። የአሰልጣኝ መቀየር ሌላው ትልቁ እንቅፋት ነበረ። በተለይ ስቲቭ ኩፐር ነበር ያዘው። ስቲቭ ኩፐር አንኮታኮተው። ከዛ ደግሞ ሩድ ቫን ኒስተልሮይ በጣም ከፍተኛ ጫና ነው የተረከበው። ቡድኑን በተለይ መስመራት ይዞ ውጤቶች እንዲያገኙ ማድረግ አልቻለምና ከፕሪሚየር ሊጉ ለመሰናበት መገደዳቸው የሚታወቅ ጉዳይ ነው። ያኔ ታዲያ ማለትም አምና ከሻምፒዮንሺፕ ወደ ፕሪሚየር ሊግ ሲያቀኑ ቫርዲም ኮንትራቱ ለተጨማሪ 12 ወር አድሶ እንደነበር አይዘነጋም። በአጠቃላይ ቫርዲ በ2012 የሊግ እርከን ውስጥ ባልተቋቋመው የውድድር መድረክ ላይ እየተሳተፈ የነበረው ክለብ ውስጥ እየተጫወተ እንደሚገኝ ይታወቃል። ፍሊትውድ ታውን ያኔ ነበር እንግዲህ በ2012 ይህንን ክለብ በመልቀቅ 1 ሚሊዮን ፓውንድ ወጥቶበት ነበር ሌስተር ሲቲን በይፋ የተቀላቀለው። በሂደት ታዲያ ጄሚ ቫርዲ ፕሪሚየር ሊጉ ላይ ከታዩ በጣም ጭራሽ የአጥቂ መስመር ተጫዋቾች ተርታ ስሙን ማካተት ችሏል። በአጠቃላይ ለሌስተር ሲቲ በተሰለፈባቸው 435 ጨዋታዎች 198 ጎሎችን ማስቆጠር ችሏል። እንግዲህ በ2019 በ2020 የውድድር ዘመን ላይ ጄሚ ቫርዲ በ33 ዓመቱ የፕሪሚየር ሊግ የወርቅ ጓንትን መውሰድ የቻለ በእድሜ አንጋፋ ተጫዋች ያስባለውን አስደናቂ ታሪክ ባለቤትም የሆነ ተጫዋች ጭምር ነው። ፕሪሚየር ሊጉን ያው ከማሳካት አንስቶ የአውሮፓ ሻምፒየንስ ሊግ ሩብ ፍጻሜ ድረስ የተጓዙበት የማይረሳና የማይፋቅ ደማቅ ታሪክን ከዚህ ክለብ ጋር በማሳለፉ ደስተኛ መሆኑን ተናግሯል። እዚሁ ውሳኔ ለመድረስ በጣም ተቸግሮ እንደነበር ግን ደግሞ የመጨረሻም የግድ መወሰን የነበረበት ጉዳይ መሆኑን በመጥቀስ ክለቡ ግን ወደፊት ጥሩ ነገር እንዲመኝለት ጥሩ ነገር እንዲገጥማቸው ልባዊ ምኞቱን ቫርዲ በማህበራዊ ትስስር ገጹ ላይ ጽሁፉን አስፍሯል ማለት ነው። ቫርዲ ያው ጫማ አይሰቅልም። በቀጣይ ወደ አሜሪካ ሜጀር ሊግ ሶከር ሊያቀና የሚችልበት እድል እንዳለን ተገምቷል። ግን ከ2012 ጀምሮ በተለይ በሌስተር ሲቲ ቤት የነበረው ቆይታ ከ13 ዓመታት በኋላ ፍጻሜው እንደሚያገኝና ቫርዲ በ38 ዓመቱ ከሌስተር ሲቲ ጋር በይፋ እንደሚለያይ አሳውቋል። ከዛ ውጪ ማቲያስ ኩኛ የማንቸስተር ዩናይትድ የክረምት የዝውውር
መስኮት የመጀመሪያው ፈራሚ መሆኑ እንደማይቀር እየተገለጸ ይገኛል። ምክንያቱም የዩናይትድን ጥያቄ ተጫዋቹ ለመቀበል ዝግጁ መሆኑ የሚጠቁሙ መረጃዎች ወጥተዋል። ብራዚላዊ ሁለገብ የአጥቂ መስመር ተጫዋች ከሰሞኑ በጣም በጥብቅ በዩናይትድ እንደሚፈለግና ክለቡም የተጫዋቹን የውል ማፍረሻ የሆነውን ወደ 62.5 ሚሊዮን ፓውንድ ገደማ ለመክፈል ዝግጁ መሆናቸውን ታማኒ ምንጮች ሳይቀር የዘገቡት ጉዳይ እንደነበር አይዘነጋም። ታዲያውን 25 ዓመቱ ብራዚላዊ አጥቂ ዩናይትድን እንግዲህ አሁን ያሉበት ወቅታዊ ሁኔታ እንደማያሳስበውና ክለቡ ትልቅ ለመሆኑን ያቃል ክለቡንም ለመቀላቀል ፍላጎት እንዳለው ጎል ብራዚልን ጨምሮ በርካታ ምንጮችም እየተቀባበሉት እየዘገቡት ይገኛሉ። ብራዚላዊ ሁለገብ የአጥቂ መስመር ተጫዋች በጥር እንግዲህ ክለቡን ለመልቀቅ ከጫፍ ደርሶ የነበረ ተጫዋች መሆኑ አይዘነጋም። ከአዲሱ አሰልጣኝ ቪቶር ፔሬራ ጋር እርቅ ማውረዱን ተከትሎ ባሳለፍነው ጥር ወር ላይ በክለቡ 2 ዓመት የሚያቆየውን ውል ቢፈርምም ያው ፎርማሊቲ ነው። የሱንም የዝውውር ሂሳብ ከፍ ለማድረግ ክለቡም ከሱም ያገኙትን ገንዘብ ከፍ እንዲላቸው ያሰበ እንጂ በክለቡ 2 ዓመት ይቆያል ማለት እንዳልሆነ ግልጽ ነውና አንድ ተጫዋች ተፈላጊ መሆኑን ሲያቅ ይህንን ስትራቴጂ ሲከተሉ በስፋት ይስተዋላል። ኩኛ ወደ 62 ሚሊዮን ፓውንድ ገደማ የሚጠጋ ውል ማፍረሻ አለው። ማንቸስተር ዩናይትድ የነንም ገንዘብ ለመክፈል ፈቃደኛ ናቸውና የ5 ዓመቱ ብራዚላዊ የትኛውም ክለብ ውስጥ ቢገባ በቋሚነት መሰለፍ የሚያስችል አቅምን እንዲሁም ክህሎትን ያዳበረ ተጫዋች እንደሆነ በዚህ ዓመት በተለይ ደግሞ የሚያሳየው እንቅስቃሴ በግልጽ አመላካሽ ነጥቦች ናቸው። ዩናይትድ የማጥቃት እንቅስቃሴያቸው በጣም በትልቁ የሳሳ ሆኖ እየታየ ይገኛል። የቡድኑ የማጥቃት እንቅስቃሴ ዋና አድራጊ ፈጣሪ ተጫዋች ብሩኖ ፈርናንዴዝ ነው። ከዛ ውጭ ሪትሚካልም አይደለም ቡድኑ ማለትም ይበልጥ ይሄ ቁርኝት የምንለው ነገር ወይም ደግሞ በጣም የእግር ኳስ ጉዳዮች ላይ ወይም ደግሞ ልምር ላይ ትኩረት አድርገው ሰርተው መጥተው ሜዳ ላይ ኢምፕሊመንት ሲያደርጉ አይታየም። የነ ራስመስ ሆይሉንድ ዚርክዚም ሆነ የላንድሮ ጋርናቾ ጥምረት በጣም የሳሳ ከመሆኑ ጋር በተያያዘ የአጥቂ መስመራቸውን ማጠናከር የቡድኑ ቀዳሚ ቤት ስራ ይሆናል ተብሎ ይገመታል። ሩበን አሞሪም በዚህ ሂደት አይኑ ያረፈበት ማቲያስ ኩኛም ዩናይትድ ለመቀላቀል ፍላጎትን አሳይቷል ተብሎ እየተገለጸ ነው የሚገኘው ባለው ወቅት ሁኔታ። ስለዚህ የማንቸስተር ዩናይትድ የክረምት የዝውውር መስኮት ምናልባትም የዩናይትድ የመጀመሪያው ፈራሚ ወይም የመጀመሪያው ግዢ ይሄ ብራዚላዊ አጥቂ ማቲያስ ኩኛ ሊሆን እንደሚችል በርካቶች እየዘገቡ ይገኛሉ። ከዛ ውጪ ኤድዋርዶ ካማቪንጋ ከውድድር ዘመኑ ውጭ ያደረገውን ጉዳት አጋጥሞታል ሲል ሪያል ማድሪድ ይፋ አድርጓል። እንግዲህ ካማቪንጋ የውድድር ዘመን አብቅቶለታል ማለት ነውና የተጫዋች በዚህ በያዝነው የ2004-2005 የተጠናቀቀ በሚገኘው በዚህ ውድድር ዘመን ላይ በተለያዩ ጊዜያቶች ላይ ጉዳት ሲያጋጥመው የቆየ ተጫዋች ነው። የፈረንሳይ አማካኝ ቡድኑ ከትላንትና በስቲያ ሄታፌን እንግዲህ ከሜዳቸው ውጪ ተጉዘው በአርዳ ጊውለር ብቸኛ ግብ ባሸነፉበት መርሃ ግብር ላይ የብሽት ጉዳት አጋጥሞት ነው ከሜዳ ተቀይሮ ለመውጣት የተገደደው። ታዲያ አሁን ተጨማሪ ምርመራ ከተደረገለት በኋላ ከዚህ ውድድር ዘመን ውጪ እንደሚያደርገው የማድሪድ እግር ኳስ ክለብ የሕክምና ክፍል አባላት አሳውቋል። ተጫዋቹ ሙሉ ለሙሉ አገግሞ እንዲመጣ ከተፈለገ ከውድድር ዘመን ውጪ መሆን መቻል አለበት የሚል ሀሳብ ነው ይዘው የወጡት። ይሄ ማለት ነገ የሚደረገው እጅግ በጣም ተጠባቂ ኮፓ ዴል ሬይ የፍጻሜ ጨዋታም ውጪ መሆኑ ተረጋግጧል። ሪያል ማድሪድ እንግዲህ 19 ጊዜ ኮፓ ዴል ሬይን አሳክቷል። ሪያል ማድሪድ ባርሴሎና ደግሞ ይህንን የንጉሱ ዋንጫ በርካታ ጊዜ 30 ጊዜ በማሳካት ቀዳሚ ቡድን ነውና የሚያደርጉት ፍክክር እጅግ በጣም ተጠባቂ ነው። ከዛ ውጪ ማድሪድ በውድድር ዘመኑ ላሊጋውንም በድጋሚ ለተከታታይ ሁለተኛ ዓመት ለማሳካት ከባርሴሎና ጋር ከምንጊዜም ባላንጣቸው ቡድን ጋር እያደረጉ የሚገኙት ፍክክር ላቅ ያለ እንደሆነ ይታወቃል። አሁንም ቢሆን በ4 ነጥብ ልዩነት ማድሪድ ባርሴሎናን እየተከተለ ይገኛል። በሚቀሩት 6 ጨዋታዎች ላይ ምን ይፈጠራል የሚለው ጉዳይ የሚጠበቅ ነው የሚሆነው። በዚህ ሂደት ግን የካማቪንጋን ግልጋሎት አሰልጣኝ ካርሎ አንቸሎቲ የማያገኝ ይሆናል ማለት ነው። በአጠቃላይ ሪያል ማድሪድ በዚህ ዓመት በተጫዋቾች ጉዳት በጣም በትልቁ እየተፈተነ ይገኛል። የካማቪንጋን ግን ለየት የሚያደርገው በዚህ ውድድር ዘመን ያጋጠመው 4ኛ ጉዳቱ መሆኑ ነው። ባሳለፍነው ክረምት በሱፐር ካፑ የፍጻሜ ጨዋታ በባርሴሎና በጣም ሂዩሚሊዬሽን ደርሶባቸው ማድሪዶች 4-0 በሆነ ሰፊ ውጤት ተሸንፈው ዋንጫውን ባጡበት መርሃ ግብር ላይ በዛ ዋዜማ ወይም ያ ጨዋታ ሳውዲ ላይ ከመደረጉ አንድ ቀን በፊት የጉልበት ጉዳት እንዳጋጠመው ልምምድ ላይ መገለጹ አይዘነጋም። ሁለተኛው ጉዳቱ ደግሞ ባሳለፍነው ህዳር ወር ላይ ነው። የጡንቻ ህመም እንዳጋጠመው ይታወቃል። ከዛም ደግሞ በኮፓ ዴል ሬይ የሩብ ፍጻሜ ጨዋታ ተጨማሪ የጡንቻ ህመም አጋጠመው ተብሎ ለ3ኛ ጊዜ በዚህ ዓመት ህመም እንዳጋጠመው ሲገለጽ መቆየቱ አይዘነጋም። ያሁኑ ደግሞ ለ4ኛ ጊዜ አድርጓልና ካርሎ አንቸሎቲ በተለይ ነገ በኮፓ ዴል ሬይ የዋንጫ ጨዋታ የባርሴሎና በጣም ዳይናሚክና ፍሉይድ የሆነ ተለዋዋጭ እንዲሁም ተገማች ያልሆነ አማካይ መስመር እንዳላቸው ይታወቃል። ለመከላከል ሲፈልግ እንደ ነጋቪ አይነት ተጫዋቾች አሉት። ፈርሚን ሎፔዝንም ያስገባል። ኦፌንሲቭሊ ደካማ ተጫዋቾች ስለሆኑ ማለት ነው። ከዛ ውጪ በማጥቃት እንቅስቃሴው ላይ ፔድሪ ነው። ስለ ፔድሪ ብዙ ማብራራት አያስፈልግም። በጣም እጅግ በጣም አስደናቂ አቅም ያለው ተጫዋች ስለመሆኑ ሁሉም የሚያውቀው ጉዳይ ስለሆነ ማለት ነው። ከዛ ውጪ ፍሬንኪ ዲዮንግ አለ። እነዚህ ተጫዋቾች ይበልጥ በማጥቃት እንቅስቃሴው ላይ ደግሞ ቡድኑን ያግዛሉና ተለዋጭ ነው ቡድኑ ምኑን ከምኑ አቀናብሮ ወይም ደግሞ እየቀላቀለ እንደሚያስገባ ይታወቃል። ሃንሲ ዲተር ፍሊክ ያ በጣም ለሞድሪችን ጨምሮ አንጋፋው ለሆነው ለዚህ የአማካይ መስመር ተጫዋች ከዛ ውጪ ፌዴሪኮ ቫልቬርዴ አንዳንድ ያለ ቦታ እየተጫወተ ነው። የተጫዋቹንም አቅም ኤክስፖዝ አድርጎታል። ካርሎ አንቸሎቲ በጣም ተጋላጭ እያደረገው ነው ይህንን ተጫዋች በነበረው አቅም በተለይ በዛው እንዳይቀጥል እንቅፋት እየሆነበት ነው የተለያየ ቦታ እያጫወተው በሚል ይተቻል በቫልቬርዴ ጉዳይ። ከዛ ውጪ ኦርሌን ቹዋሜኒ ያው በጣም ሞባይል አይደለም። ቹዋሜኒ እንደሚታወቀው እንደ ጠቀስኳቸው የባርሴሎና ተጫዋቾች በጣም ፍሌክሲብል ሆኖ እየተመላለሰ የሚንቀሳቀስ አይነት ተጫዋች አይደለም። ክፍተት ይታይበታል። ስለዚህ ካማቪንጋ ነበር ትንሽ ቀልጥፍናው ለቅ ያለው ተጫዋች በማድሪድ ቤትና ስለዚህ በአጠቃላይ የካማቪንጋ መኖር ፋይዳው ብዙ ነበረ፣ አለመኖሩ ደግሞ በጣም ክፍተቱን እንዳያጎላው የሚያሰጋ ጉዳይ ነው ተብሎ የተገለጸ ይገኛል። ተጫዋቹ በዚህ ጨዋታ
የማይሰለፍ መረጋገጡ ለአሰልጣኙ ሌላው ራስ ምታት ሊሆን እንደሚችል ይገመታል ተብሎ እየተወሰደ ነው የሚገኘው። ካማቪንጋ በዚህ ውድድር ዘመን አራተኛ ጉዳቱን አጋጥሞታል። ከውድድር ዘመኑ ውጪ እንደሚሆንም ክለቡ ይፋ አድርጓል። ከዛ ውጪ ግራኒት ዣካ ወደ ጋላታሳራይ ሊያመራ ስለመሆኑ ተጠቁሟል። ግራኒት ዣካ ከሌቨርኩሰን ቁልፍ የደጋፊ ማህበር አባላት ወይም ደግሞ አልትራዎች ጋር ግጭት ውስጥ መግባቱን ተከትሎ በቢያሪና የሚቆይበት እድል እጅግ በጣም አጣብቂኝ ውስጥ የወደቀ ጉዳይ ነው ተብሎ ሲገለጽ መቆየቱ አይዘነጋም። ስዊዘርላንድ አማካኝ ግራኒት ዣካ በተለይ ቡድኑ በሀገሪቱ ሶስተኛ እርከን በሚሰጠው የውስጥ ሊግ ውስጥ እየተሳተፈ በሚገኘው አርሜኒያ ቤልፌልድ በተባለ ቡድን እንደምናስታውሰው በዲኤፍቢ ፖካል የግማሽ ፍጻሜ ጨዋታ ላይ 2-1 በሆነ ውጤት ተሸንፈው ከውድድሩ የተሰናበቱበት መንገድ እንዳለ ይታወቃልና የውድድር ዘመኑ በዋንጫ ለምደዋል። እንግዲህ የሌቨርኩሰን ደጋፊዎች ከረጅም ጊዜ በኋላ አምና የሁለትዮሽ ክብርን አሳክተው ነበር እንደሚታወቀው በዲኤፍቢ ፖካል። ከዛ ውጪ ደግሞ ቡንደስሊጋን አሳክተው ነበር የሚታወቅ ጉዳይ ነው። ዘንድሮም በተለይ ቢያንስ ቡንደስሊጋው ላይ በ6 ነጥብ ርቀናል፣ ቢያንስ ዲኤፍቢ ፖካል እናሳካለን የሚል እምነት ነበራቸውና ካልታጣ ቡድን ደግሞ በአርሜኒያ ቤልፊልድ እንዴት ተሸንፈን እንወጣለን በሚል የክለቡ ደጋፊዎች በጣም ተቃውሞ ሲያሰሙ እንደነበር አይዘነጋምና ተጫዋቹም ጨዋታው መጠናቀቅ በኋላ ከሌቨርኩሰን አልትራዎች ወይም ደግሞ የደጋፊ ማህበራት ጋር እሰጥ አገባ ውስጥ ገብቶ እንደነበር የምናስታውሰው ጉዳይ ነው። ሜዳ ላይም ከሜዳ ውጪም ለጸብ መጋበዝ የ32 ዓመቱ ስዊዘርላንድ አማካኝ መለያ ጉዳዮች ናቸው። ከዚህ በፊት አርሰናል ቤትም ከ2016 ከ2023 በነበረው ቆይታ በተለይ ደግሞ በ2019 ከክሪስታል ፓላስ ጋር በተደረገው ጨዋታ ድፍን ኤምሬትስ ከተገኙ ደጋፊዎች ተቃውሞ ሲገጥመው ማሊያው ሜዳ ላይ ወልቆ ከፍተኛ እሰጥ አገባ ውስጥ ከድፍን ኤምሬትስ ውስጥ ከተገኘ ግለሰቦች ጋርም ወድቆ እንደነበር አይዘነጋም። ያው አርሜኒያ እንደሆነ ይታወቃል። አርሜኒያን ደግሞ ብዙ ጊዜ በዚህ ጉዳይ ላይ ብዙ ችግር ያለባቸው ጉዳዮች አይደሉም ከጸብና ተያያዥ ጉዳዮች ጋር በተያያዘ። ስለዚህ ማንም ወደ ኋላ ማለትን ምርጫው ማያደርግ ልጅ አይደለም። የዘር ግንዱም አርሜኒያ ስለሚመዘዝ ማለት ነውና በጀርመን ሁለተኛ ዓመቱ ላይ ነው የሚገኘው ግራኒት ዣካ። ይህ ከደጋፊዎች ጋር እሰጥ አገባ ከገባበት ጉዳይ በኋላ እስካሁን ድረስ በክለቡ በተለይ ጸንቶ የመቆየቱ ጉዳይ ምን ያክል ዘላቂነት አለው የሚለው ጉዳይ አጠያቂ ነው የሚሉ መረጃዎች ናቸው በጣም በስፋት እየተሰነዘረ የሚገኙት ማለት ነውና በክለቡ የሚኖረው ቆይታ ላይ ተጽዕኖ ስላሳደረበት ማለት ነውና ዣካ በ2023 ነበር እንግዲህ ሌቨርኩሰንን ለ5 ዓመት የሚቆይ ውል ፊርማውን ያስቀመጠው። አሁን ታዲያ በኦካም ብሩክ የሚሰለጥኑት ጋላታሳራዮች ተጫዋቹ ላይ ፍላጎት አላቸው ተብሎ የተገለጸ ይገኛል። የአማካይ መስመራቸውን ለማጠናከር ዣካ ላይ ትኩረታቸው አርፏል ተብሏልና ተጫዋቹ በክረምት የዝውውር መስኮት ላይ ክለቡ ለመልቀቅስ ጫና ያሳድራሉ የሚለው ጉዳይ ይጠበቃል። ለዛሬ ስለ ስፖርት መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ ነው።